ጋይስ ኢትዮጵያ ግን እኛ ሳናውቅ የሆነ የምትወስደው ዶፒንግ አለ። የሆነ ሰዓት የምሰማው ዜና ጆሮዬን ጭው ሌላ ኢትዮጵያ ውስጥ ነው እንዲያሉት ምናምን የሚያደርገኝ እኔም ብቻ። እስቲ ይሄን ቪዲዮ አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። ኢትዮጵያ በአውሮፓ ውስጥ እየታዩ ያሉ ለውጦች በጥንቃቄ እየተከታተለች መሆኑን የጠቀሱት ጠቅላይ ሚኒስትሩ በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡም ጠይቀዋል። ዓለም መቼም አማርኛ አይሰማም ብላችሁ ነው? ጋዜጠኛው ራሱ ዜናውን ሳይስቅ በመጨረሱ ሊደነቅ ይገባል። በቅርቡ ማዕቀብ እንደሚጥሉባቸው ተስፋ እናደርጋለን። አዎ ሳይብል ሳያድር የእጃቸውን ማግኘት አለባቸው። ምዕራባውያንና አሜሪካውያን ጠግበዋል። ይሄ ጋዜጠኛ ወደፊት ገጠመኝ ሲጠይቅ ይሄን ዜና የሚናገር ይመስለኛል። አይ ጥሩ እኮ ነው የምር ይበል የሚያሰኘው። ኧረ ተውኝ። ጉድኩሩ ብራለው ከተባለ በቃ የማይደረግ ነገር የለም ማለት ነው። እንደዚህ አይነት ቻሌንጅ ከተጀመረ ቆይቷል እና ዛሬም ሌላ ቻሌንጅ መጥቷል። እስቲ ይሄኛውን ቪዲዮ ደግሞ አሳይቻችሁ ልመለስና የሚያስ ኮሜንት እናነባለን። የትም እንዳትሄዱ። እና ምንድነው ቻሌንጁ? ሸኹን የማያውቅ ሰው የለምና ሼክ አላሙዲን አባትህን በጠረባ በለውና አባትህ ልሁን ቢሉህስ? ጉድ እኮ ነው። ፋዘር ራሱ አያቴን በጠረባ ይለው። እምቢ ብል ራሱ አባቴ ይጠርበኛል። ወራካሎ አምላኬ። እኔ ወደ አባቴ ሲሄድ ልጄን መንገድ ላይ አግኝቼው ተፋጠናል። አንተም ትቀምሳታለህ። ምን አባት ፋዘር ራሱን በራሱ ይጠርብ ነበር። ባለፈው የሥራ አለቃችሁን በጥፊ በሉትና 1 ሚሊዮን ብር ይሰጣችኋል በተባለው ቻሌንጅ ብዙ ሰው ስራ አጥቷል። ዛሬ ደግሞ ይሄ ቻሌንጅ ራሱ በጓደኛ መጥቷል። ጓደኛችሁ ይሸጣችኋል ወይስ አይሸጣችሁም? ለማንኛውም ያንን ጓደኛችሁን ኮሜንት ሴክሽን ላይ ጠብቁት። ቪዲዮ አብረንና ኮሜንት እናነባለን። ቪዲዮም የሚለው ሳትዋሹ መልሱልኝ። አንድ ሰው መጥቶ 5 ሚሊዮን ብር ልክፈላችሁና ጓደኛችሁን ሽጡልኝ ቢላችሁ ምን ትላላችሁ ነው የሚለው። እንግዲህ አረ ይሄን ፖስት አጥፈው ከሰማ ይጠፋብኛል። በጓደኛዬማ አልደራደርም። ባልከዋገው ወራካሎ ባልከዋገው የምን ሰው ክፉ ማድረግ ነው? በነፃው ሰደው ጓደኝነት ትረክሳለች። ለማትሰጡ ነገር ኃጢአት አታስገቡን። እስቲ ለማንኛውም በውስጥ መስመር እንገናኝ። ኧረ ተውኝ። ያ አላህ በብዛት ትረከባላችሁ። ይሄማ እንዳለ በኮንቴነር አምጥቶ ሊያስረክባችሁ።
ገድዬው ነው ወይስ ባካል? ከዛስ ከማን ጋር ብሩ ላጠፋው ነው? ምን ይሰራል? የምስኪን ነው ወላሂ እንደዚህ